በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የፈለገ ሃይማኖት አባታችን ቸሩ መድኃኔዓለም እናታችን እመቤታችን ቅድስት ድንግል ማርያም ቅድስት አርሴማና ወቅድስት ሙሽራ ሙራኤል ማህበርተኞች በሙሉ እንኳንም ለቅዱስ ጊዮርጊስ አባቴ በዕለተ ቀኑ እንደዚሁ ደግሞ በዛሬ ቀን ታስቦ ተከብሮ ለሚውሉ ወርሃዊና ዓመታዊ በዓል እንኳን አደረሳችሁ። አሜን። እንኳንም አብሮ አደረሰን። እንደዚሁም ደግሞ የምስራች የፈለገ ሃይማኖት አባታችን ቸሩ መድኃኔዓለም እናታችን እመቤታችን ቅድስት ድንግል ማርያምና ቅድስት አርሴማ ወቅድስት ሙሽራ ሙራኤል በጎ አድራጎት በሙሉ የምስራች እንኳን ደስ አላችሁ፣ እንኳን አደረሳችሁ። አሜን። እንኳንም አብሮ አደረሰን። በእውነቱ የፈለገ ሃይማኖት መንፈሳዊ ማህበር በኦንላይን ላይ በኢሞ አገልግሎት ላይ የምትገኙ በድጋሚ እንኳን ደስ አላችሁ፣ እንኳን አደረሳችሁ። አሜን። እንኳን አብሮ ደስ አለላችሁ እወዳለሁ። በእውነቱ ከሐምሌ 5 ለ5 ቀናት ተከታታይ እስከ ሐምሌ 11 2018 ዓመተ ምህረት በታላቅ መርሃ ግብር በአባቶች ትምህርት በአባቶች ስብከት እንደዚሁም ደግሞ በመሀከራችን ሁለተኛ አልበምን ያስመረቀ ነው። እንግዲህ ዘማሪያኖች አሉ፣ ከ12 በላይ ዘማሪያኖች አሉ። በቤታችን በራሳችን ዘማሪያን የምትጋበዝ ይሆናል። እንደዚሁም ደግሞ በአባቶች ጸሎት ከፍተን በአባቶች ጸሎት ነው ማለት ነው የምንጀምር። እንደዚሁ ደግሞ የተለያዩ መንፈሳዊ ዝግጅቶች አሉ ማለት ነው። ለምሳሌ ያለጠቅስላችኋለሁ፣ ጭውውት፣ ካናቤክቶ፣ ግጥም፣ ጥያቄና መልሶች ራሳቸውን የቻሉ ፕሮግራሞች አሉ። ሀገር ውስጥም ያላችሁ እንደዚሁ ደግሞ በስደት ዓለምም ያላችሁ ይህን የምስራች የፈለገ ሃይማኖት 4ኛ ዓመት የምስረታ በዓል ላይ እንገኛለን ማለት ነው። እንደዚሁም ደግሞ የፈለገ ሃይማኖት ጽዋ ማህበርና በጎ አድራጎት ማህበር እንደዚህ ለየት ባለ መልኩ እየጠራችሁ ይገኛል። የተለያዩ የምስክር ወረቀቶች ከነማተባቸውም እየተለቀቁ ይገኛሉ ማለት ነው። እንደዚሁ ደግሞ ፍላታውስ ሚዲያ አለን ማለት ነው። ፍላታውስ ሚዲያ እያላችሁ ለሚዲያችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን በአክብሮት እንጠይቃለን ማለት ነው። ከሐምሌ 5 እስከ ሐምሌ 11 ለ5 ተከታታይ ቀናቶች ነው። የጉባኤ ቦታ በኢሞ አገልግሎት ሲሆን የፈለገ ሃይማኖት ማህበር ላይ ታገኙናላችሁ።